ሰላም ፕሮፌቲክ ሚዲያ ነን። ክብር ለኢየሱስ ይሁን። ክብራን የዚህ ሚዲያ ተከታታዮች ሰላምታችን ካላችሁበት ቦታ ይድረሳችሁ ያለን የምንወደውና በጸጋው ብዙዎቻችን የተጠቀምንበት ያለውን የነቢይ ሚራክል ተካን መንፈሳዊ ምክርና ትምህርት ዛሬ ወደ እናንተ ይዘን መጥተናል። ነቢይ ሚራክል ተካ በጥልቅ ትምህርቱና ትንቢታዊ አገልግሎቱ በብዙዎቻችን ዘንድ ይታወቃል። ቀኖቻችሁን መልካም የምታደርጉት እናንተ ናችሁ። መልካም የሚሆኑት በመላሶቻችሁ ነው። ነገ የሚባለው ቀኔ ላይ ብርሃን ማየት ስለምፈልግ፣ መልካም ነገር ላይ ፌል እንዲፈጠር ስለምፈልግ፣ ህይወትን ብቻ ማየት ስለምፈልግ የምናገረው መልካምና መልካም ነገር ብቻ ነው። በምንም አይነት ሁኔታ ውስጥ ብታልፉ ተሳስታችሁ ዴሞኒክ የሆነ ቃል እንዳትናገሩ። ክፉ ቃል ወደ ህይወታችሁ ክፉ ነገርን የምትስቡበት ማግኔት ነው። ኔክስት የሚባለው ቀናችሁ ላይ መልካም ነገር ከሆነ ማየት የምትፈልጉት መልካም ነገርን ተናገሩ። ነገ የሚባለው ቀን ላይ መልካም ነገር ማየት የሚፈልግ ሰው ናው ባለው ሁኔታ ውስጥ ክፉ ነገር አይናገርም። በፍጹም ክፉ ነገር አይናገርም። ነገ የሚባለው ቀን ላይ መልካም ነገር ማየት የሚፈልግ ሰው ናው ባለው ሁኔታ ውስጥ ክፉ ነገር አይናገርም። በፍጹም ክፉ ነገር አይናገርም። ለዛሬም የነቢይ ሚራክል ተካን እያንዳንዱ ሰው በህይወቱ ሊጠቀምበት የሚችልበትን ወሳኝ ትምህርት ይዘን መጥተናል። ቀኖቻችንን መልካም የምናደርግበት መንገድ እንዴት ነው? መልካም የሚሆንበትን መንገድ የምንፈጥረው በምንድን ነው? ነገ የሚባለው ቀናችን ላይ ብርሃን ማየት ከፈለግን ማድረግ ያለብን ነገርስ? መልካም ነገር በህይወታችን እንዲፈጠር ከፈለግን ምን ማድረግ አለብን? በየትኛውም የህይወት ጎዳና ስናልፍ አውቀንም ቢሆን ተሳስተን ማድረግ የሌለብን ነገርስ? ክፉ ቃል ወይም አንደበት ወደ ህይወታችን ምን ይስባል? የሚመጡትን ቀናችን ላይ መልካምን ነገር ከሆነ ማየት የምንፈልገው ምን ማድረግ አለብን? በፍጹምስ ማድረግ የሌለብን ነገር ምንድን ነው? በማለት ጥልቅ ትምህርት ያስተማረውና ለዚህ ሁሉ ጥያቄ ምላሽ የያዘውን ይህን ቪዲዮ እስከ መጨረሻው ይመልከቱ እያልን ወደ ትምህርቱ እንሄዳለን። ከኔ ጋር ናችሁ? ትናንትና የሚባለው ፕራይም ሚኒስተር፣ ትናንትና የሚባለው ፕሬዚዳንት፣ ትናንትና የሚባለው ነው የሚሉ ቢኮዝ ለክፉ ኮንሸስ ነን። ለክፉ ኮንሸስ ነን። ትናንትን የሚባሉ ቀናቶቻችንን ሁሉ ጊዜ እናፍቃቸዋለን። ሁለት የፈረንጅ ፖለቲከኞች እዚህ ጋር ብታስቀምጣቸው ስለሚመጡ 20 ዓመታት ነው የሚወያዩት። ከኔ ጋር ናችሁ? ስለሚመጡ 20 እና 30 ዓመታት ነው የሚወያዩት። ስለሚመጡ 20 እና 30 ዓመታት ናቸው። ሁላችሁንም አንድ ፔፐር ሰጥቻችሁ ለሁላችሁም አንድ ጥያቄ በጠይቃችሁ አብዛኛው ኢትዮጵያዊ ህፃን ልጅ ሲያይ የልጅነቱን ጊዜና ወራቶች ኦልዌይስ ያስታውሳል፣ ሚስ ያደርጋቸዋል። ለምን ሚስ እንደሚያደርጋቸው ልንገርህ። ቢኮዝ በልጅነቱ የተሸከሙት እናትና አባት አሉት። ላይፉን ዊን ያደረጉለት እነሱ ናቸው። ፊድ የሚያደርጉት እነሱ ናቸው። ከሱ አንድ ነገር እንኳን አይጠበቅም። አሁን ላይ ቆሞ ያኛውን ሚስ የሚያደርገው አሁን ባለበት ስፍራ ሆኖ ራሱ ላይፍን ዊን ማድረግ አልቻለም። ከኔ ጋር ናችሁ? ፊድ የሚያደርገው ፐርሰን ስለሚፈልግ እንጂ ልጅነቱን ሚስ አድርጎት አይደለም። ሆሊ ስፒሪት ነፃ እንዲያወጣችሁ ጸልያለሁ። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። ቢኮዝ ለክፉ ነገሮች ኮንሸስ ነን። መጽሐፍ ቅዱስ እንደዚህ ይላል፣ ትናንትና ከዛሬ ይልቅ የተሻለ ነው አትበል፣ ይህ በእግዚአብሔር ዘንድ አጸያፊ ነውና ይላል። ትናንትናን ሚስ ማድረግ በእግዚአብሔር ፊት አጸያፊ ነው። መጥፎ ነው አይደለም፣ በጣም እግዚአብሔር አጸያፊ አድርጎ የሚቆጥረው ነገር ነው። ትናንትናን ማድረግ ሚስ ማድረግ። በየትኛውም አጋጣሚ ትናንት ይሻል ነበር እንዳትል፣ በላይፍ ላይ ክፉ ነገሮችን ባንደበትህ እንዳትጋብዝ። ዛሬ በሉ እስኪ፣ ዛሬ የተሻለ ቀን ነው። የተሻለ ቀን ነው። ይህ ዓመት ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ይህ ዓመት እጅግ በጣም ባለጸጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን፣ 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 አሜን።
እና የመጀመሪያው መልካም ቀኖችን ማየት የሚፈልግ ሰው ትልቁ ዊዝደም አንደበቱን ከክፉ ይከለክላል። አንደበቱን ክፉ ከመናገር ምን ይላል? ይከለክላል። አንድ ጊዜ አውትሪች ወጥተን አንድ ናቲ ከሚባል ጓደኛዬ ጋር ነው አውትሪች ወጣን ነው ወንጌል ስርጭት እና ኦልዌይስ አውትሪች እንወጣ ነበር እና አንድ ቀን አውትሪች ወጥቼ ሰዎችም ብዬ ፕሪች ላድርጋቸው ስል በሙሉ ጫት ይዘው ተደርድሯል የሆኑ ወጣቶች። ጌታ ኢየሱስን ብትቀበሉ ሚሊዮነር ትሆናላችሁ አልኳቸው። እጅግ በጣም ባለጸጋ ትሆናላችሁ አልኳቸው። ከዛ ሰሙኝና አንደኛው እንደዚህ አለኝ፣ እርግጠኛ ነህ ጌታን ከተቀበልኩ ሚሊዮነር እሆናለሁ አለኝ። አዎ። አንተ ጌታን ተቀብለሃል አለኝ። አዎ ስለው 1000 ብር ስጠኝ አለኝ። ስብከቴ ጌታ ኢየሱስን ከተቀበላችሁ የዘላለም ሕይወት ታገኛላችሁ፣ ባለጸጋም ትሆናላችሁ ነው የዛኔ ስብከቴ የነበረው። 1000 ብር ስጠኝ ሲለኝ አሰብኩ። የዛኔ ኪሴ ውስጥ 1000 ሳንቲም እንኳን የለም። ከዛ እንደዚህ አልኩት፣ 1000 ብር ነው የፈለግከው? አዎ። ኔክስት እንደዚህ ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀስም አልኩት። yes yes major yes በጌታ ፊት ነው የምነግራችሁ። ባለጸጎች አልኩት የዛኔ 1000 ብር እንኳን ኪሴ ውስጥ የለም፣ 10 20 ብር እንኳን ኪሴ ውስጥ የለም። ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀሱም። የትኛው ምድር ላይ የምታገኘው ባለጸጋ? ድሃ ነው 10,000 ብር እንደዚህ ይዞ የሚሄደው። ፕሮስፐር ያደረገ ሰው ገንዘብ ይዞ አይንቀሳቀስም። አምላኬ ሲያበለጽጋቸው ያለው አሜን። አይ ሪሲቭ አሜን። አምላኬ ሲያበለጽጋቸው ያለው 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 አሜን። ክብር ለኢየሱስ ይሁን። አንድ ቀን ሚኒስትሪ የጀመርኩበት ታይም ነው እና ሚኒስትሪ የጀመርኩበት ታይም ላይ ምን ተፈጠረ መሰላችሁ? የሰማችሁ ነው። የቤት ኪራይ መክፈል ከበደኝ እና የሚኒስትሪው የቤት ኪራይ መክፈል ሲከብደኝ ሄድኩኝ፣ ቸርች ገባው፣ በሩን ከፈትኩት። ደን ከፕሮግራም ቀን አስቀድሜ ነው የገባሁት። ጌታው ያልኩት ይሄ ያንተ ቤት ነው አልኩት። ስላንተ ቤት አስቤዛ ፕሮፌት ሚራክል ይጨነቃል ካልክ ተሸውደሃል። ከኔ ጋር ናችሁ? ስላንተ ቤት ፕሮፌት ሚራክል የቤት ኪራይ ይከፍላል ብለህ ካሰብክ ጌታ ሆይ እኔ እናንተ እዚህ ጋር ተለያይተናል። ቢኮዝ አበበ ስለሚኖርበት ቤት ከበደ ቤት ኪራይ አይከፍልም። ከኔ ጋር ናችሁ? ሶ ጌታ ሆይ ፕሮፌት ሚራክል የቤት ኪራይ ይከፍላል ወንበራው ይሸጣል ብለህ እንዳታስብ። ቢኮዝ ይሄ ቤት የኔ ቤት አይደለም። አፍተር ዛት ገንዘብ አጥቼ አላውቅም። yes አንዳንዶች የራሱን የእግዚአብሔርን ቤት የራሳቸው ቤት አድርገው ስለሚያስቡ ነው የሚቸገሩት። ስለከበደ ቤት አብየለ የቤት ኪራይ አይከፍልም እና የዛኔ ገባው እመነኝ፣ የዛኔ 600 ብር እንኳን አካውንት ውስጥ አልነበረ። ገባው ሆሊ ስፒሪት ስለዚህ የቤት ኪራይ እዚህ ስለሚደረገው ፕሮግራም ፕሮፌት ሚራክል የካሜራ ይከፍላል የቤት ይከፍላል ብለህ ካሰብክ እኔ እናንተ እዚህ ጋር ተለያይተናል። በፍጹም ይሄ ቤት ያንተ ቤት ነው። ስለዛኛው ቤት እኔ እከፍላለሁ፣ ይሄኛውን ቤት አንተ ክፈል። yes የሰማችሁ ነው። ቢኮዝ በዛ በተፈጠረ ሁኔታ ውስጥ እመነኝ 600 ብር አካውንት ውስጥ ሳይኖር ሰውየው 10 ጊዜ የደወለ የቤት ኪራይ ክፈል ሲለኝ አንተ ብትሆን የምትናገረው በቃ ይሄን የመሰለ ጸጋ ይዤ በቃ አገልግሎቱ ሊቆም ነው የምትለው። በፍጹም ክፉ የሚባል ነገር ነገ የሚባለው ቀን ላይ ያወጣል። ፕሮፌት ስለሆንኩ ብቻ አይደለም ባይብል እንደዛ ስለሚለኝ ነገ የሚባለው ቀን ላይ መልካም ነገር ማየት የሚፈልግ ሰው ናው ባለው ሁኔታ ውስጥ ክፉ ነገር አይናገርም። በፍጹም ክፉ ነገር አይናገርም። እዛ ቤት ኪራይ ውስጡ ነው ሌላ ባለ ራእይ ቢመጣ እመነኝ እኔ እንዳደረኩት አያደርግም። ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው። አሎ ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው። ሆሊ ስፒሪትን ስትነግሩት ንገሩት፣ ጌታ ሆይ በሉት፣
ጌታ ሆይ ስላንተ ቤት ካንተ በላይ የሚመለከተው ሰው የለም። ካንተ በላይ የሚመለከተው የለም። ይሄ በሉት ይሄ ያንተ ቤት ነው። ይሄ ያንተ መቅደስ ነው። ለዚህ የሚያስፈልገውን ነገር በሙሉ የምታዘጋጀው አንተ ነህ። ነገ የሚባለው ቀናችሁ ላይ መልካም ነገር ተናገሩበት። ነገ የሚባለው ቀናችሁ ላይ ጨለማ የሚባል ነገር ካፋችሁ እንዳይወጣ። ለሞት ነው ልጆቼ ሊቤተኑ ነው ምንድነው ምንበላው ምንድነው የምንውጠው የሚባል ነገር ካፈ እንዳይወጣ። ነገ የሚባለው ቀን ላይ መውጣት እንኳን ካለበት ነገ የሚባለው ቀን በክብር ሳገለግል ያለው ልጆቼ ጋር ሳገለግል ያለው I receive አሜን ሳገለግል ያለው yes አሜን ሳገለግል ያለው ሃሎ ሳገለግል ያለው ሄሎ አሜን ሳገለግል ያለው አሜን ምን ስላለው ሳገለግል ያለው አሜን ነገ የሚባለው ቀን ላይ ክብር ብቻ ነው ያለው። አሜን 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 ለዛ ነው በህይወት ዘመኔ ቲቪ ከፍቼ ስፔሻሊ እኛ ነገር ቻናሎች ከፍቼ ቁጭ ብዬ አይቻላቅም። ቢኮዝ ስለኔ እንኳን ቢተላለፍ እዛ ቲቪ ላይ ቁጭ ብዬ አላይም። ቢኮዝ እዛ ቲቪ ላይ የሚነገረውን ነገር አውቃለሁ። አገሪቷ ላይ ያለው የኑሮ ውድነት ነው የሚለው። ሃሎ የኛ ሀገር እዚህ ሀገር አይደለ፣ እኛ ሰማያዊ ሰዎች ነን። በዚህ ሀገር ስታንዳርድ አይደለም የምንኖረው። በዚህ ሀገር ስታንዳርድ አይደለም የምንኖረው። እኛ ሌላ ሀገር ያለን ሰዎች ነን። እኛ ሌላ ሀገር ያለን ሰዎች ነን። አሜን። በደንብ ስሙን። እኛ ቤት እንግዳ ሲመጣ ስፔሻሊ እኛ የእናትና አባቴ ቤት እንግዳ ሲመጣ ልጆቿ ከሚበሉት በላይ ቤስት የተባለውን ነገር አቅርባ ነው እናቴ እንግዶቹን የምትጠብቀው። ከኔ ጋር ናችሁ? እኛ እዚህ ምድር ላይ እንግዳ ነን። ሌላው ነዋሪ ነው፣ እኛ እናንተ እንግዳ ነን። ከነዋሪው በላይ እቺ ምድር ግዴታ ሰማሃሊ ታስተናግዳለች። ጌታ ሆይ በሉስ። ጌታ ሆይ ነገ የሚባለው ቀን የክብር ነው። ትዳሬ ላይ ጨለማ የለም። ልጆቼ ፍሬያማ ናቸው። በልጅ እባረካለሁ። በቤተሰብ እባረካለሁ። በልጅ እባረካለሁ። በልጆች እባረካለሁ። ትዳሬ የተባረከ ነው። ትዳሬ ፍሬያማ ነው። ተናገሩ። ትዳሬ ፍሬያማ ነው። ልጆቼ ፍሬያማ ናቸው። ቤተሰቤ ፍሬያማ ነው። የኔ ነገር ፍሬያማ ነው። የኔ ነገር ፍሬያማ ነው። ተናገሩ። የኔ ነገር ፍሬያማ ነው። ዝም አትበሉ፣ ተናገሩ። የኔ ነገር ፍሬያማ ነው። ልያዝ አልችልም። ልቆም አልችልም። በየትኛውም ሁኔታ ውስጥ ልያዝና ልቆም አልችልም። ክብር ለኢየሱስ ይሁን። ሳምታይምስ ምን እንደሚገርመኝ ልንገራችሁ። ሁሉ ጊዜ ገበሬዎችን አይታችሁ ታውቃላችሁ? ዘር ይዘራሉ። ዝናቡን የሚያዘንቡት እነሱ አይደሉም። ያንን ዘር የሚያበቅለው ዝናቡ ነው። ያንን ዘር ወደ ፍሬ የሚያመጣው ዝናቡ ነው። ከመዝራት ግን መቼም አይታክቱም። ኤኒ ታይም ላይ ይዘራሉ ገበሬዎች። ሃሎ ኤኒ ታይም ላይ ይዘራሉ። በቃ ዘር መዝራታቸውን አያቆሙም። እናንተም ላይፋችሁ ላይ እንደዚህ ነው ማድረግ ያለባችሁ። ከፈለገ የሚቀጥለው ወር ይብቃል፣ ከፈለገ የዛሬ ዓመት ይብቃል፣ ከፈለገ የዛሬ 6 ወር ይብቃል፣ ከፈለገ ለምን የዛሬ 6 ዓመት አይበቅልም? መናገርና መዝራት ነው ያለባችሁ። አሜን። እመኑኝ። ላይክ ሚኒስትሪ በምንጀምርበት ጊዜ አብሮኝ የነበሩ ልጆች እንደብድ ነበር መስላቸው። 1-2 ፕሮግራም ከተካፈሉ በኋላ ይሄ ሰው በቃ ዝም ብሎ ምናብ ነው የሚያወራው ብሎ አንዳንዶቹ ጥለውኝ ሄደዋል።
አንዳንዶቹ እስከ 2 ወር እስከ 3 ወር ታግሰውኝ ነቲንግ አይ ምንም ብለው ጥለውኝ ሄደዋል። ሚኒስትሪ ጀምበርንበት ታይም ላይ ቢኮዝ የምናገራቸው ነገር ሚኒስትሪ ስንጀምር 15 እና 20 ሰው ነው ይመጣው። የ20 ሰው አቅም ልክ አይደለም የማወራው። እኔ ጋር ናችሁ? የዛና አክል ያቅም ልክን ማውራት የማይጠበቅብኝ ኦልሬዲ እኮ 20 ሰው መጥቷል። እዛ ስፍራ ላይ ሆኜ ለነገሥታት ትንቢት እናገራለሁ እላችኋለሁ። አሜን። መጀመሪያ ላይ 20 ሰውን ጨርስ ይሉኛል እዛው ቁጭ ብለው ከኔ ጋር ናችሁ? እዛው ቁጭ ለፕሬዝዳንቶች ትንቢት እናገራለሁ እላለሁ። እዛው ቁጭ ያሉ ሰዎች አንዳንድ ይሄ ሰውዬ ብለው ጥለውኝ ሄደዋል። አንዳንዶች የማይመስል ነገር ማወራ የመሰላቸው ሰዎች ሄደዋል። ከኔ ጋር ናችሁ? እኔ ላይፍ ጋር ፍመጣ ግን በየትኛውም አጋጣሚ ክፉ ነገር አልናገርም። እስቲላ አሁን ባለውበት ታይም እስካሁን 3 የሀገር መሪዎችን አግኝቻለሁ። ካገኘኋቸው የሀገር መሪዎች መካከል አንደኛው የሙስሊም ሀገር ንጉስ ነው። አሁን ባለውበት ኤጅ ነው የምልህ። ይሄንን ስተነብይ ነበረው ግን የዛሬ 4 ዓመት ነው። የዛሬ 4 ዓመት ነው ፕሬዝዳንቶች ትንቢት ፍለጋ ወደኔ ይመጣሉ፣ የሀገር መሪዎች ይመጣሉ ብዬ ፕሮፌሰር ሳደርግ የነበረው የዛሬ 4 ዓመት ነው። የዛሬ 4 ዓመት እብድ የመሰልኳቸው ሰዎች አሁን እነሱብ ናቸው። ቢኮዝ የዛሬ ዓመት እኔ ፕሮፌሰር ሳደርግ ምንም ነገር እንኳን ባያደርጉ ከኔ ጋር ተስማምተው አሚን ብሉ ናው የተሻለ ላይፍ ይኖሩ ነበር። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ ክፉ መናገር ላይ ናቸው። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ የኔን ፕሮፌሲ ዲፊት ማድረግ ላይ ናቸው። የዛሬ 4 ዓመት ፕሮፌሰር ያደርግ እስቲል ነው 3 የሀገር ነገሥታት ላይ ይቻላል። 3 የሀገር ነገሥታት ጋር ገብቼ ፕሮፌሲ ተናግሬያለሁ። ከ3ቱ 2ቱ አሕዛብ ናቸው፣ ክርስቲያኖች። አንዱ ካቶሊክ ነው፣ አንደኛው ደግሞ የሙስሊም ሀገር ንጉስ ነው። ሼክ ምናምን የሚባሉት ማለት ነው። የነሱ ሀገር ነገሥታት ናቸው። ገብቼ ለእያንዳንዳቸው ለፋሚሊያቸው ጸልያለሁ፣ ፕሮፌሰር አድርጌያለሁ፣ ስለ ኢየሱስ አውርቻቸው ወጥቻለሁ። በደንብ ስሙኝ። እነዛ እኔ ፕሬ ያደረኩላቸው ነገሥታቶችን የሀገር መሪዎች እንኳን የማግኘት አቅም የላቸውም። ምንድነው እንድታገኛቸው ያደረገ ካልከኝ በየትኛውም አጋጣሚ ይናገራሉ። ሃሎ፣ በየትኛውም አጋጣሚ ይናገራሉ። አሜን። ላይክ አካውንቴ ዜሮ ሆኖ ዝም አያፌ ዝም አይልም። ዛሬ ምን በላበት የለም ምናምን አይደለም። እንዳንተ አይደለም። ከኔ ጋር ናችሁ? እንዳንተ አይደለም። ሰምታይምስ በደንብ ስሙ፣ ዋይዝ ሁኑ። ከዚህ ተነስታችሁ አዋሳ መሄድ ከፈለጋችሁ እያንዳንዱን መንገድ አትሞክሩ። የአዋሳን መንገድ የሚያቀን ሰው ተከተሉ። እኔ አሁን የምነግርህ ታሪክ ለኔ ሰርቶልኛል፣ ለኔ ሆኖልኛል፣ ለኔ አድርጎልኛል። አሜን። ለነሱ አላደረገላችሁም፣ ለኔ ግን አድርጎልኛል፣ ለኔ ሆኖልኛል። እንዲሆንልህ ከፈለክ ለኔ ሆኖልኛል እያልኩ ነው። ለዛ ነው ባይብል የሰማነው እኮ ነው ያሉ። ከኔ ጋር ናችሁ? የሚያወሩ የሰሙትን ነው ያዩትን ነው። እኔ ደግሞ እየነገርኩ ያሉት ላይፌ ላይ የተፈጠረውን ቴስቲሞኒ ነው። አሜን። ፕሮፌሰር ያደርጋለሁ፣ እናገራለሁ። አሜን። በየትኛውም አይነትና ሁኔታና ኮንዲሽን ውስጥ ብታስገባኝ እናገራለሁ። በፍጹም ዝም ማለት የለብህም። በፍጹም ዝም ማለት የለብህም። ከየትኛውም አይነት ክፉ ጋር መስማማት የለብህም። የትኛውም ክፉ የሆነ ሁኔታ ቢፈጠርብህ ክፉ እንዳትናገር። ከኔ ጋር ናችሁ? ክፉ እንዳትናገር። ክፉን ተናግረህ ሌላ ክፉ ላይ እንዳትጨምር። መናገር ያለብህ መልካሙን ነው። መናገር ያለብህ መልካሙን ነው። አንድ ጊዜ አንድ ፕሮፌት ሚዲያ ላይ ወጣና ፕሮፌቶች የሚያደርጉት ነገር እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ፕሮፌት ነው ያልኳቸው፣ የእግዚአብሔር ፕሮፌት አይደለም ያልኩት። ፕሮፌት እና ፕሮፌት ይለያያል። ነቢያቶች እንደዚህ ነው የሚያደርጉት ምናምን ብሎ ተናገረ። ደን 3 እና 4 ፕሮፌቶች መጡና ነብይ ሚራክል አሉኝ። አቤት አልኳቸው። ይሄው ይሄ ሰውዬ እንደዚህ እንደዚህ ብሏል። እኛ አሁን ነገ ተነስተን እንዴት ነው ፕሮፌሰር የምናደርገው አሉኝ። እና ፕሮፌሰር ማድረግ ለኛ ከባድ ነው፣ ነገ ተነስተን አሉኝ። ደን ሆሊ ስፒሪት እንደዚህ አለኝ፣ ሰን አለኝ፣ ከየትኛውም ጊዜ በላይ አሁን የምትነቢበት ጊዜ ነው አለኝ። ኢየስ አሜን አሜን። ምን ማለት መሰላችሁ? ሰይጣን የትኛውንም መረጃ፣ የትኛውንም ማስረጃ፣ የትኛውንም ነገር አውጥቶ ዝም እንድትል ለማድረግ ነው የሚታገለው። ቢኮዝ ፕሮፌሰር ካደረክ የሚፈጠረውን ነገር ያውቃል። ነገ የሚባልህ ቀንህ ላይ መናገር ከጀመር፣ የሰዎች ነገ ላይ መናገር ከጀመር የሚሆነውን ነገር ያውቃል። አሜን አሜን። በየትኛውም አጋጣሚ ዝም ማለት የለብህ። ለዛ ነው አንዳንድ ሰዎችን እዚህ ጋር አቆሜ የሚቀጥለው ወር ላይ ይሄን ያህል ሚሊዮን ብር ሲመጣ ይቻላል፣ የሚቀጥለው ወር ላይ የምታገባው እንትና ነው ብዬ ስናገር ሰዎቹ ፕሮፌሰር ማድረግ ስላልቻሉ እኔ ፕሮፌሰር እያረኩላቸው ነው። ደም ፕሮፌት ሚራክል ባለፈው ዕለት እንደዚህ ብሎ ነበር ነው የሚለው አይደል? የነሱን ፕሮፌሲ አክሴፕት ስለማያደርጉት የኔን አክሴፕት ያደርጉታል።
አክሴፕት ስለሚያደርጉት ይሰራላችኋል። ዛሬ እናንተ መናገር ከከበዳችሁ እኔ በላይፋችሁ ላይ እናገራለሁ። ፕሮፌሰር ሜትርዋል ፕሮፌሰር እኔ በላይፋችሁ ላይ ተነብያለሁ። ሜትርዋል ሺህ ዓመት የምታገቢበት ዓመት ነው። ሺህ ዓመት ቤተሰብ የምትመሰርችበት ዓመት ነው። ሺህ ዓመት አሜን የቤቶች ቁልፍ በእጅሽ የሚገባበት ዓመት ነው። አሜን ሺህ ዓመት መንፈስ ቅዱስ ሰፊ ወደሆነ የአገልግሎት ማሳውስ ሰፊ ወደሆነ የአገልግሎት እርሻ ውስጥ አንቺን የሚከትበት ዓመት ነው። ሺህ ዓመት አሜን የእግዚአብሔርን መንግስት በገንዘብሽ የምትደግፊበት ነው። አሜን ሺህ ዓመት እጅግ በጣም ባለጠጋ የምትሆኝበት ዓመት እጅግ በጣም ባለጠጋ የምትሆኝበት ዓመት ይህ ዓመት በሉ ይህ ዓመት እጅግ በጣም ባለጠጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። የምሆንበት ዓመት ነው። ፕሮፌሰር ሜጀር ዋን ፕሮፌሰር የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን በኢየሱስ ስም አሜን። አይ ዶንት ኖ የሌሎችን አላቅም በጌታ ፊት ነው የምነግራችሁ። የሌሎችን አላቅም። የኔን ላይፍ ግን ከሌላው ፐርሰን ላይፍ የሚለየው ነቲንግ ምንም ነገር የለም። የሚለየው አንድ ነገር ኦልዌይስ ፕሮፌሰር ያደርጋለሁ። እናንተ ጋር መጥቻለሁ የራሴ ላይፍ ላይ ፕሮፌሰር ያደርጋለሁ። ፕሮፌት ሚራክል እንደዚህ ነው የሚሆነው እላለሁ። እንደዚህ ነው የሚፈጠረው። yes ሜጀር ዋን አሜን አሜን። ቢኮዝ የምተነብይበት ትልቁ ምክንያት ልንገርህ። ፕሮፌት ሚራክል ብዬ ራሴ ላይ ካልተነበይኩ ሌሎች ያሟረቱት ነው እኔ ላይፍ ላይ የሚሆነው። ማንም እኔ ላይፍ ላይ ተናገረው እንዲሆን አልፈቅድለትም። እናቴ ተናገረችው እንዲሆን አልፈቅድም። አባቴ ተናገረው አልፈቅድም። አሜን። ፋሚሊ እኮ ገና ከቤት ስትወጣ በቃ ይሄ ልጅ ለየለት ነው የሚልህ። ለየለት የሚለው ቃል እንኳን እንዲሆንብኝ አልፈልግም በፍጹም። የትኛውም ፐርሰን እኔ ላይፍ ላይ ያሟረተው ሟርት እንዲሆን አልፈቅድለትም። ቢኮዝ ከተማው ውስጥ በሙሉ ሚዲያ ላይ በተወጣ ፕሮፌት ሚራክል ብለው የሚያወሩት ሚሊዮን ነገር እኮ ይኖራል። እነዛ ሁሉ ለኔ ነገ የሚባለው ቀኔ ላይ ትንቢት የነገሩኝ አይደለም። ነገ የሚባለው ቀኔ ላይ የሚያጨልም የሟርት ቃል የተናገሩ ነው። ያወሩት በሙሉ እኔ ላይፍ ላይ ሀፕን እንዲያደርግ አልፈልግም። አንተም ላይፍ ላይ ሀፕን እንዲያደርግ አትፍቀድለት። ለዛ ነው ኦልዌይስ ፕሮፌሰር ያደርጋሉ። አሜን። አይሰማም። አሜን። ሁሉ ጊዜ ፕሮፌሰር ያደርጋሉ። አሜን። ሁሉ ጊዜ ፕሮፌሰር ያደርጋሉ። አሜን። አንድ ቀን አይደለም ያልኳችሁ፣ ሁሉ ጊዜ ኦልዌይስ ፕሮፌት ሚራክል። አንተ የብዙ ፕሮፌቶች አባት ነህ። ብዙ ፕሮፌቶች ካንተ ይወለዳሉ። የዚህችና ምድርና የምስራቅ አፍሪካን ፕሮፌቲክ እንቅስቃሴ የምትመራው አንተ ነህ እያልኩ ፕሮፌሰር ያደርጋሉ። አንዳንዶች ጉባኤ መጥተው ለአንተ ነው ፕሮፌሰር የሚያደርጉት። እኔ ግን ኦልዌይስ ላይፌ ላይ ፕሮፌሰር ያደርጋል። አሜን አሜን። የራሴ ላይፍ ላይ ፕሮፌሰር ያደርጋል። ሶ ከቻላችሁ ዝም ማለትም መልካም የሚባል ቀናችሁ ላይ መልካም ነገር መናገር ካልቻላችሁ ክፉ ነገር እንዳትናገሩ አንደበታችሁን መከልከል። መልካም ነገር ከቻላችሁ ደግሞ ፕሮፌሰር ማድረግ ላይፋችሁ ላይ የደረቁ ቢዝነሶቻችሁ ላይ ፕሮፌሰር ማድረግ፣ የደረቀ ሪሌሽንሺፕ ላይፋችሁ ላይ ፕሮፌሰር ማድረግ፣ ነገሮቻችሁ ላይ ፕሮፌሰር ማድረግ። ከኔ ጋር ናችሁ? ዝም ማለት የለብን። ፕሮፌሰር ማድረግ። አሜን። በደንብ ስሙኝ። ውጭ ያሉ ሰዎች ብቻ የሚያሟርቱ እንዳይመስል። ፓስተር ያሟርትብሃል። አሁን ጸልይ የት ልደርስ ነው ይልሃል። እየነገረ ያለው የትም አትደርስም እያለ ነው። ትናንትና መጥተሽ ምንድነው ቸርቹን ረበሽ ይልሻል። አንቺ የምትጠቅሚው ነገር እኮ የለም እያለሽ ነው። ረበሹ ካለሽ ለዚህ ቸርች የምታደርጊው መልካም ነገር የለሽም እያለሽ ነው። የእነሱን ፕሮፌሲ ሁሉንም ማፍረስ ያለብህ። ፕሮፌሳይ ስናረግ እናንተ ላይፋችሁ ላይ ከተናገራችሁት ውጭ ነው እስከዛሬ የተናገራችሁት አይደለም። ከዚህ በኋላ የምትናገሩት ብቻ ህይወታችሁ ላይ እንዲፈጠር ጸልያለሁ። አይ ሪሲቭ አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ኔክስት በላይፋችሁ ላይ የምትናገሩት፣ ኔክስት በትዳራችሁ ላይ የምትናገሩት፣ ኔክስት በፋይናንሻል ነገራችሁ ላይ የምትናገሩት፣ በአገልግሎታችሁ ላይ የምትናገሩት እሱ በኢየሱስ ስም እንዲሆንባችሁ ጸልያለሁ። አይ ሪሲቭ እሱ በኢየሱስ ስም ኃይል እንዲሆንባችሁ ጸልያለሁ። አሜን። እሱ በኢየሱስ ስም ኃይል እንዲሆንባችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። የትኛውም ሰው እናንተ ላይፍ ላይ ያሟረተው ሟርትና የተናገረው የስንፍና ቃል መፈጸሚያ ሆናችሁ እንዳታገለግሉ። ላይፋችሁ ላይ ፕሮፌሰር ያድርጉ። እመኑኝ፣ እስካሁን በመጣችሁበት ሂደት ውስጥ አንድ ሰው ጥሩ ብትባሉ በእናንተ ላይፍ ላይ አንድ መልካም የተናገረ ፐርሰን አጠሩልኝም። ከፋሚሊ ጀምሮ ምነው አተከኝ እኮ ምናምን ብላ ነው እናት እየረገመችን ያደግከው።
የሷ የሟርት ቃል መፈጸሚያ እንዳትሆን ነው ፕሮፌሰር ማድረግ ያለበት። መጽሐፍ ቅዱስ እንደዚህ ይላል። ጌታ ኢየሱስ እና ላዛር ቤት መጣና ይላል አለቀሰ ይላል። ቢኮዝ ያላዛር ሞት በጣም ነው የሚያስለቅሰው። እና ላዛር ቤት ኢየሱስ ደቀ መዝሙር አለው። የሷ ወንድም ነው የሞተው እና በጣም የሚያስለቅሳል። አለቀሰና ሰው አልቅሶ አላዛርን አውጣ ማለት ከቻለ በደንብ ስሙ። አልቅሳችሁ አላዛርን አውጣ ማለት ከቻላችሁ አለቀሰና በቃ እንደሚሆነው ሁሉ ብሎ ይሄዳል ተብሎ ሲጠብቅ አላዛር አለው እናውጣ። አሜን። በኢየሱስ በደንብ ስሙ። ዙሪያችሁ የሞቱ ነገሮች ሊያስለቅሷችሁ ይችላሉ። ደመን እንባችሁ አይደለም የሚያሳስበው፣ ከእንባችሁ በኋላ የምትናገሩት ነው። ላካታሳካታካ አሜን። ከኔ ጋር ናችሁ? ደመን እንባችሁ አያስጨንቀውም። ከእንባችሁ በኋላ ምንድነው የምትናገሩት? የቤቱ ክራይ ካስለቀሳችሁ በኋላ፣ አሰሪያችሁ ካስለቀሳችሁ በኋላ፣ ዶክመንቶቻችሁን የያዙ መሪዎች ካስለቀሷችሁ በኋላ ኔክስት ምንድነው የምትናገሩት? ናውጣ። አለቀሰ ተባለና በቃ ሊሰናበታቸው ነው። አልቅሷል ተብሎ ሲጠበቅ ቢኮዝ እነሱ ኢየሱስ ከመግባቱ በፊት ገብተው ያለቀሱ ሰዎች አሉ። አልቅሰው ግን ኖርማል ሆኖ አይደለም የሚወጡት። አልቅሰው በቃ እግዚአብሔር ያጽናችሁ እንግዲህ እሱ ወደ ሰማይ ሄዷል ብሎ ነው የሸኟቸው። ሌሎች ሰዎች አልቅሰው ያደረጉት ነገር አንድ ነው። ካለቀሱ በኋላ አላዛርማ ሞቷል፣ በቃ ከዚህ በኋላ በህይወት አይመለስም፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናናችሁ ብለው ነው እነ ማርያምን ነግሯቸው ሄደው። ኢየሱስ አለቀሰና እንደ ሌሎቹ ሊናገር ነው ተብሎ ሲጠብቅ አላዛር አለው ናውጣ። ኢየስ አሜን። ማልቀሳችሁ ጋር አይደለም ችግሩ። ካለቀሳችሁ በኋላ ምንድነው የተናገራችሁት? ኢየስ ካለቀሳችሁ በኋላ ምንድነው ያወራችሁት? ላይክ አከራዩ ካስለቀሳችሁ በኋላ ይሄንን ቤት እገዛዋለሁ ብለህ ከነገርከው ኢየስ ላካባሳካታካ አይ ሪሲቭ ላፕራሳካ አሜን። ባለቤትሽ ጧት ተነስቶ አንቺ ምንድነው ራስሽን ያምሻል ወይ ካለሽ አይኖ እንደሚያስለቅስ አውቃለሁ። ይቃል ግን ወዲያውኑ መመለስ አለብሽ። የቤቱ ራስ እሱ ነው፣ የታመመው እሱ ነው። ቢኮዝ ራስሽን አሞሻል ያለሽ የቤቱ ራስ እሱ ነው፣ የታመመው እሱ ነው። በቃ ጌታ ይፈውሰው ብለሽ ነው መነሳት ያለብሽ። ትዳራችን አደጋ ላይ ወደቀ ምናምን እሱ ታሟል ብለሽ ለፈውስ ጸልይልሽለት ነው መነሳት ያለብሽ። ቢኮዝ የቤቱ ራስ ታሟል ያለሽ እሱ። ቢኮዝ እዛ ቤት ውስጥ አንቺ ራስ አይደለሽም። ክብር ለኢየሱስ ይሁን። አሜን። አልቅሰ ኔክስት የምትናገረው ነገር ወሳኝ ነው። አልቅሰ ኔክስት የምታወጣው ቃል ወሳኝ ነው። አለቀሰና ማርያም እንደዚህ አለችው፣ ኢየሱስ አለችው የትንሣኤ ቀን እንደሚነሳ ቃል አለችው። ከኔ ጋር ናችሁ? አሁንም የትንሣኤ ቀን እንደሚነሳ ቃል የሚለው ንግግር አላዛርን ማስነሳት አቅም የለው። አንዳንዱ ሰው ይመጣና ከበደ ሞቷል እኮ ምናምን ሲባል የትንሣኤ ቀን እኮ እንደምንገናኝ ቃል ነው የሚለው። ማርያም እንደዛ ነው ያለችው። ጌታ መጣና እንደዚህ ያለ የትንሣኤ ቀን አይደለም ያልኩሽ አላት። ብታምኝስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን? የትንሣኤ ቀን ይነሳል የሚለው ቃል አላዛር እንዳይነሳ የሚያደርግ ቃል ነው። ከኔ ጋር ናችሁ? ጂሰስ እንደዚህ ያለ ብታምኝስ የትንሣኤ ቀን አላልኩሽም፣ ብታምኝስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን ሲላት ውጣ ሲለው በደምብ ስሙ። ጂሰስ የሚገርመኝ ነገር ልንገራችሁ። አንዳንድ ጊዜ መንፈሳዊ ሰው ስትሆኑ እብድ ነው የምትሆኑት። ለሰዎች አምሮ ላይክ አትገቡም እናንተ። መግነዝ እጅና እግሩ ፊቱ ኤቭሪቲንግ የታሰረን ሰው እናውጣ አትለውም። መጀመሪያ መግነዙን ፍቱለት ነው የምትለው። መጀመሪያ መግነዙ ይፈታ፣ ከዛ በኋላ እንጸልይለታለሁ የምትለው። ስፒሪቹዋል ሰው እንደዛ አይልህም። ስፒሪቹዋል ሰው መንፈሳዊ ሰው መጀመሪያ መግነዙ ይፈታ ምናምን አይልህም። ውጣ ነው የሚለው። አይፈታም፣ ንገሩት። መንፈሳዊ ሰው ስለ ችግሩ ዲስከስ አያደርግም። መንፈሳዊ ሰው ለችግሩ ሶሉሽን ነው የሚሆነው። ቤት በኩል ይፈታ ብለው የሚመራመሩ ሰዎች መንፈሳዊ አይደሉም። መንፈሳዊ ሰዎች እናውጣ ነው የሚሉት። እኔ ኢየሱስ እዛ የመቃብር ስፍራ ላይ የሚገርመኝ ነገር የተቀበረው አላዛር ብቻ አይደለም፣ ብዙ ሰዎች ተቀብረዋል። ኢየሱስ ሙታን ውጡ ቢል ሁሉም ነው የሚወጣው። ማስወጣት የፈለገው አላዛርን ነው። አላዛር አለ ቢኮዝ ከበደም እንዳይነሳ ማለት ነው። እኔ ነኝ ብሎ እንዳይነሳ አላዛር አለ እናውጣ። ስማችሁን ጥሩና ያንተ ፋይናንስ አሁን እናውጣ በሉት።
ከተቀበርክበት ናውጣ ከተቀበርክበት ናውጣ የናንተ ኬዝ በሙሉ አሁን ከተቀበረበት እንዲወጣ አዛለሁ I receive አሁን ከተቀበረበት አሜን አሁን ከሞተበት oh yes በኢየሱስ ስም ኃይል እንዲወጣ አዛለሁ I receive ውሰዱ አሜን ያውና sometimes ከእግዚአብሔር ጋር ባላችሁ ሪሌሽንሺፕ ብቻ አይደለም ከሰዎች ጋርም ባላችሁ ሪሌሽንሺፕ ዝም የማለትን አርት መጠቀም አለባችሁ። ከኔ ጋር ናችሁ? አንዳንድ ሰዎች አሉ ለተፈጠረው ሁኔታ በሙሉ ዝም ማለት የማይችሉ እነሱ መለፍለፍ የጀመሩ ሰዓት አብራሃቸው ሪአክት የምታረግ ከሆንክ አንተ ከነሱ ጋር ብድነህ ሪሌሽንሺፕ የዛን ጊዜ ነው የሚቆረጠው። እነሱን ማሳፈር ነው ያለብህ። ሌባ ነህ ሲሉ ንጽህናን ለማሳየት አትለፍልፍ። ከኔ ጋር ናችሁ? የሚፈልጉትን ዕቃ አንተ ጋር ያጡ ሰዓት ሌቦቹ እነሱ እንደሆኑ ትዝ ይላቸዋል። ዝም ማለትን የመሰለ ትልቅ ጥበብ የለም። ዝም ማለትን የመሰለ ትልቅ ጥበብ የለም። ለእያንዳንዱ ነገር ምላሽ አይሰጥም። ለእያንዳንዱ ነገር ምላሽ መስጠት አዋቂ አያስብላችሁም። መጽሐፍ ቅዱስ እንደዚህ ይላል፣ ጠቢብ ዝም ያለ ጊዜ ሞኝ አዋቂ ይመስላል ይላል። ሞኞች ናቸው አዋቂ ለመምሰል ዝም ብሎ ሲለፈልፉ የምታያቸው፣ አዋቂ እንዳይመስሉ። ኤቭሪዌር አንድን ሰው ዝም ብሎ በእያንዳንዱ ጉዳይ ላይ ሲለፈልፍ ካየኸው አዋቂ ለመምሰል እየሞከረ ነው፣ ሞኝ ነው። ቢኮዝ ጠቢቦች ዝም ባሉበት ጊዜ ሞኞች ናቸው የሚለፈልፉት። ሃሎ፣ ጠቢቦች ዝም ባሉ ጊዜ ሞኞች ናቸው የሚለፈልፉት። ሞኞች ናቸው የሚለፈልፉት። ጠቢብ መቼ ዝም ማለት እንዳለበት ያውቃል። አሁን በምታልፉበት የስቃይና የመከራ መንገድ ውስጥ ዝም ማለትን ተለማመዱ። በፍጹም ዝም ማለትን ተለማመዱ። ያንን ነገር ማሸነፍ የሚችል ትንቢታዊ ቃል ከውስጣችሁ ሊወጣ ካልቻለ ዝም ማለትን ተለማመዱ። ዝም ማለትን የመሰለ ትልቅ ጥበብ የለም። ቢኮዝ ዝምታችሁ ዴመን አጋንንት እናንተ ህይወት ውስጥ እንዳይገባ እያንዳንዱን በሮች ይዘጋበታል። ቢኮዝ የተናገራችሁ ሰዓት ነው በሩ የሚከፈተው። ኢየሱስ ነግሬያችኋለሁ ቅድም የተሰቀለበት ታይም ላይ ትልቁ ጸብ የነበረው ለምን አይናገርም ነው። እና ኢየሱስ ሲናገር አንድ ቃል የተናገረው የአይሁድ ንጉሥ አንተ ነህ ሲል አንተ ተናገር ካለው ልል ነበር ቀደምከኝ አለው። ከኔ ጋር ናችሁ? ልል ነበር ምን አልከኝ? አንተ ቀደምከኝ አለው። በቃ አንተ ከቀደምከኝ ራይት ነህ አለው። ዛሬ በህይወታችሁ ላይ ተነብያለሁ። አሜን። የተበላሹ ነገሮቻችሁ አሁን ሲስተካከሉ ያለው አሜን። አሁን ስፍራ ሲይዙ ያለው አሜን። አሜን። አሁን ስፍራ ሲይዙ ያለው አሜን። አሁን ስፍራ ሲይዙ ያለው አሜን። ሰላም፣ ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጠር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጠር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም ቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ
ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉን እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።